ቤተ ክርስቲያን ደውል ትርጉም ደውል በተለያየ ሰዓት በቤተ ክርስቲያን ውስጥ ለአገልግሎት ይደወላል። ነገር ግን ለሁሉም አገልግሎት አንድ አይነት ደውል አይደወልም። እያንዳንዳቸው ደውል የሚደወሉበት ራሱን የቻለ ምክንያት አላቸው። እነርሱንም ቀጥለን እንመለከታለን። አንደኛ፣ የተጋብኦ ደውል። ይህ ደውል የቤተ ክርስቲያን በር ከመከፈቱ በፊት የሚደወል ደውል ነው። ለአገልግሎት የተመደቡ ካህናት እንዲሁም ምዕመናን ወደ ቤተ ክርስቲያን እንዲሰበሰቡ የሚደወል ደውል ነው። የዚህ ደውል ዓላማው የተኛነውን ከእንቅልፍ መቀስቀስ፣ ማንቃት፣ ከቤተ ክርስቲያን የራቅነውንም ማቅረብና መሰብሰብ ነው። ሁለተኛ፣ የቅዳሴ መግቢያ ደውል። ይህ ደውል ቅዳሴ መገባቱን መስዋዕት የሚሰዋበት ጊዜ መሆኑን ይገልጻል። ካህናቱ መስዋዕቱን አክብረው ከቤተልሔም ወደ ቤተ መቅደስ ሲመለሱና ቅዳሴ ሲገባ የሚደወል ደውል ነው። ደውሉ ሲደወል እኛ ምዕመናን በአክብሮት ዝቅ እንላለን። የቅዳሴ መግቢያ ደውል 5 ጊዜ ይደወላል። 5 ጊዜ መደወሉ የአምስቱ አዕማደ ምስጢራትን ምሳሌ ያሳያል። ሌላው የቅዳሴ መግቢያ ደውል እመቤታችንን ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና እያለ ያበሰራትን የመልአኩ የቅዱስ ገብርኤልን ብስራት ምሳሌ እንደሆነ ሊቃውንት ይናገራሉ። በተጨማሪም ይህ ደውል በመጥመቀ መለኮት ቅዱስ ዮሐንስ እነሆ የዓለምን ኃጢአት የሚያስተሰሪ የእግዚአብሔር በግ ብሎ የጮኸውን ድምፅ ምሳሌም ነው። ሶስተኛ፣ የወንጌል ደውል። በቅዳሴ ሰዓት ወንጌል ከተነበበ በኋላ የሚደወል ሲሆን የስብከተ ዮሐንስ፣ የሐዋርያት እና የስብዓ አርድአት ምሳሌ ነው። ጌታችን ሕገ ወንጌልን ከማስተማሩ በፊት የሰዎችን ልብ ለንስሐ ለማዘጋጀት መንገድ ጠራጊው አዋጅ ነጋሪው መጥምቀ ዮሐንስ የንስሐ ትምህርት ማስተማሩንም ለማሰብ ይህን ደውል ቤተ ክርስቲያናችን ትደውላለች። እንዲሁም ጌታችን 3 ዓመት ከ3 ወር ካስተማረ በኋላ በመስቀል ተሰቅሎ ለዓለሙ ድህነት ራሱን አሳልፎ ሰጥቷል። በዚህ ሰዓት 3 ጊዜ ብቻ ይደወላል። ምሳሌውም 3 ጊዜ መሆኑ የሶስትነት፣ አንድ መሆኑ የአንድነት ምሳሌ ነው። የወንጌል ደውል ከተደወለ በኋላ መስዋዕት ይሰዋል። ሥጋ ወደሙ ተፈትቶ ለሚቀበሉ ይቀርባል። አራተኛ፣ የእግዚኦታ ደውል። የወንጌል ደውል ወንጌል ከተነበበ በኋላ 3 ጊዜ ይደወላል። የእግዚኦታ ደውል ሲደወል የሥላሴን ምስጢር፣ ቅዱስ ዮሐንስን፣ ሐዋርያትን፣ ሰብዓ አርድአትን እና መጥምቀ መለኮት ቅዱስ ዮሐንስ የንስሐ ትምህርትን እናስብበታለን። በተጨማሪም የእግዚኦታ ደውል ሲደወል የሚሰማው የደውል ድምፅ ጌታችን ሲሰቀል የእመቤታችን እና የወንጌላዊው ዮሐንስ የለቅሶ ድምፅ ምሳሌ ነው። ዛሬ ምዕመናን እግዚኦታ ሲደርስ መስቀሉን እያሰብን እንደ እመቤታችንና እንደ ዮሐንስ እንድናዝን፣ እንድናለቅስ ይህ የደውል ድምፅ ይሰማል። አምስተኛ፣ የድርገት ደውል። ቅዱስ ሥጋው ክቡር ደሙ ተፈትቶ ለኛ ለማቀበል ካህናቱ ከመቅደስ ወደ ቅድስት ሲወጡ ደውል ይደወላል። በዚህን ሰዓት የሚደወለው ደውል የቅዱስ ዮሴፍና የቅዱስ ኒቆዲሞስ ለቅሶ ምሳሌ ነው። ዮሴፍና ኒቆዲሞስ ጌታን ከቅዱስ መስቀሉ አውርደው እያለቀሱ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እግዚኦ እያሉ በሐዘን እና በለቅሶ በአዲስ መቃብር አኑረውታል። እንዲሁም ቤተ ክርስቲያን ችግር ሲገጥማት ምዕመናንን ለመሰብሰብ ደውል ታደርጋለች። ስለዚህ እኛ ምዕመናንም ድርገት ሲወርድ የደውሉን ድምፅ ስንሰማ የጌታን መከራውን፣ ስቃዩን፣ ግርፍቱን፣ ሞቱን፣ ትንሣኤውን እያሰብን በፍርሃትና በመንቀጥቀጥ ወደ ቅዱስ ሥጋና ክቡር ደሙ መቅረብ አለብን ማለት ነው። ይችን ምስጢር የገለጸልን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር